ችግር እንዳይኖርባቸው እርሷን አጋባንህ የአላህ ትእዛዝ ተፈጻሚ ነው ይላል። አላሁ አክበር። ምን ዘይድን ቆይ አንዴ ዘይድን ጉዳይ መጨረሻ ጊዜ አይደለ ቡም ቆይ አንዴ ሰዓቱ ላስጀምረው አሁን አምጥታለሽ። አሁን ድገምልኝ ወገኔ። ዘይድን ጉዳዩን በጨረሻ ጊዜ አይደለ ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ዘይድ ጉዳዩን በጨረሰ ጊዜ ሰዓትን አስከተል። ያው ሰዓቱ እየሄደ ነው ያለው። ቶሎ መልስልኝ። ዘይድም ጉዳዩን በጨረሰ ጊዜ አይደል ምን ማለት ነው? ዘይድ ጉዳዩን ጨረሰ። መሐመድ ወደ ዘይነብ ቤት ሄዶ ጉዳዩን ጨረሰ ማለት ነው። ጉዳዩን ጨረሰ ማለት ነው። ስምምነት ፈጸሟ፣ ፈታት። እሱ ዘይድ ሚስቱን ፈታት። ዘይድ ሲፈታት መሐመድ አገባ። ጉዳዩን ጨረሰ ማለት ነው። ጉዳዩን ጨረሰ። ማን ይፈታት? ዘይድ አላሁ አክበር አላሁ አክበር። እናመሰግናለን ወገናችን፣ በጣም እናመሰግናለን። በአንተ አፍ አመንክ ራስህ። እናመሰግናለን። ወደ ቀጣይ ለፍ። ቀጥሎ ማርያቱል ቂብጥያ አልከኝ። ማርያቱል ቂብጥያ ነብዩ እሷ ጋር አልተኛም ብለው ነበረ ዘይነብና አይሻ ሲቆጡት አልከኝና ማስረጃህን ስጠኝ። መጽሐፉን ከፍተህ ቮሊዩምን ገጹን አሳየኝ። ጎ ሄድ። እሺ መጽሐፉን ክፈትልኝ፣ ገጹን አውጣልኝ። ከዛ በኋላ አንብብልኝ። ጥያቄ ምንድነው? ነብዩ ማርያን ዘይነባ የዘይድ እንደሆነች አምናለሁ። አመሰግናለሁ። እሱማ ረዲየላሁ ዐንሃ ረዲየላሁ ታላቅ የማደጎ ልጅን ሚስት ማግባት ታምናሃል ማለት ነው። ተረኛ ወገኔ እባክህ የምጠይቀው አሁን እኔ ወገናችን አትረብሸኝ። ተረኛ ሰዓት እየገደልክብኝ እባክህ ተረኛ ነኝ። ማርያቱል ቂብጥያ ነብዩ እሷ ጋር አልተኙም አሉ አይሻና ሐፍሳ ስለተቆጣቸው አልክና ማስረጃህን አምጣልኝ። ማስረጃ ከየት ነው ያመጣው? ነገር የሱራ 66 አንድ ማብራሪያ ሱራ የወረደበት ምክንያት። እሺ የትኛው ማብራሪያ ልመለከት? ብዙ ማብራሪያዎች አሉ። ምሳሌ እዚህ ጋር የብነ ከቲር ማብራሪያ አለ። እዚህ ጋር ደግሞ የሳዲ የትኛው ማብራሪያ ልመለከት? ተመልከት የፈለግከው ንገረኛ። እኮ ማስረጃ የጠየቅኩህ እኮ ነው ያለው። ማስረጃ አምጣልኝ። የኢብኑ አባስን ተመልከት። የኢብኑ አባስ በጣም ብዙ ተፍሲሮች አሉ። የትኛውን ልመለከትልህ? ከየት የመጣው ከማን ዘገባ የመጣው ልመለከት? ማስረጃ ተመልከት። እዚህ ጋር እኮ ማሳየት ነው አሳየን። እዚህ ጋር ተመልከት ማለት የለብህም። አቅራስ አምጣ። እሺ ላሳይ። አምጣ። እሺ ፓውዝ አድርጌልሃለሁ። አምጣ ፈልገህ ወገናችን ገጹን መጽሐፉን አረበኛውን ጎ ይሄ ክፈትልህ ማስረጃ። እሺ አሳያለሁ። በቃ ስሙ እንግዲህ ሀጀማ ወገናችን መጽሐፉን ገጹን አረበኛውን ሊያሳየና ጎ ይሄድ። እንጠብቃለን እስከሚላክልህ ድረስ እንጠብቃለን ኢንሻአላህ። ቶሎ በሉ። እሺ ግን ሌላ ጊዜ ወገናችን ውይይት ላይ ማስረጃ አዘጋጅ። አሁን እኔ አይተኸኝ ከሆነ ለያለበት ማስረጃ አዘጋጅ። እሺ ይታየኛል። ምን ነው የሚታየኝ? እዚህ ጋር አረበኛ የሆነ ሰው የጻፈው ጽሑፍ ይታየኛል። አማርኛ ጽሑፍ ይታየኛል። ማን የጻፈው አማርኛ? ማን የተረጎመው? ከየት ነው ያመጣው? መጽሐፉ ምንድነው? ጎግል። ስለዚህ አንተ ጎግል ነው እንደዚህ የምትቀበለው? ጎግል እኮ ጎግል ማስረጃ ነው። በአማርኛ ዶክመንት ነው፣ በእንግሊዘኛው ነው። በቃ አንድ አረጋ ወገን ውይይት ላይ መጣህ። አንዴ ውይይት ላይ መጣህ ማለት ነው ወገናችን። ጎግል ይዘህ እንዳመጣሽ ጎግል ይዘህ እንዳመጣ። እሺ አሁን መጽሐፉን አሳይ። እዚህ ጋር አማርኛ ነው። ጎግል አታምጣ። ሌላ ጊዜ አያችኋል። ይጉያዩ መጥተው እኛ ሙስሊሞች በመጽሐፍ ስናወራ እነሱ ጎግል ይዘው ይመጣሉ። ጉድ ነው በጣም። እንግዲህ አንተ የክርስትና ሊቅ ተብለህ እስልምናን ከ20 ዓመት በላይ ያጠናህ ተብለህ ጎግል ታመጣለህ ማለት ጎግል ታመጣለህ ወገናችን። ጎግል አይመጣም። እሺ ጎግል አታምጣ። መጽሐፍ ክፈት። እንደኛ መጽሐፍ ፍቅርና በስ አረበኛ እንኳን አሳኝ። እሺ ክፈትልኝ። እየጠበቅኩ ነው ያለሁት። ይገርማል። እንግዲህ ዋናችሁ እንደዚህ ከሆነ ከሰሩት ደግሞ አሰብኳቸው። ስልክ እየደወሉት ነው ያሉት። ኢንሻአላህ ስልኩን አንሳና ወደኛ ተመለስ። እና አዘንኩኝ በጣም ያጀማል። 15 ደቂቃ ነው የተጠቀምከው። 5 ደቂቃ አሳልፈዋል ኢምራን።
አሁን የተራ ነው 15 ደቂቃ አሳልፏል። አይደለም ያው ሰዓት ደውሎ ነገሩ ያው 15 ደቂቃ ነው የተጠቀምኩት ወገናችን። ኖ ወገናችን እባክህ ያው ሰዓቱ እዚህ ጋር ያው 15 ደቂቃ ነው የተጠቀምኩት። መጽሐፍ ስታወጣ ፓውዝ አድርጌዋለሁ። ያው ሰዓቱ እዚህ ጋር ተመልከቱ። ያው ሰዓቱ 6 ደቂቃ ይቀረኛል ገና። መጽሐፍ ስታወጣ ፓውዝ አድርጌያለሁ። ታመጣ ድረስ ፓውዝ አድርጌያለሁ። ያለ አሁን 15 ደቂቃ ተጠቅመሃል። አሁን የ5 ደቂቃ አሳልፋል። የኔ ተራ ነው። እኔ እጠይቅሃለሁ ብራዘር አሁን እባክህ እስካሁን አንተ ባልኩ ተቀብያለሁ። አሁን መውጣት ፈልጋለሁ። አያቸው ሊወጣ ነው እንግዲህ። አሁን ወገናችን ማስረጃ እስከምታመጣ ድረስ ሰዓቱን አቁሜዋለሁ። እስካሁን ስንት ስፈልግ እንደዚህ ማለት ነው። ሰዓቱን አቁሜዋለሁ። ሰዓቴን አላባከንም። ስለዚህ ደቂቃዬ 6 ደቂቃ ቀር ማስረጃ አምጣልኝ። ማስረጃውን አምጣ። መጽሐፉን ንገረኝ። የት ነው መጽሐፉ? የት ነው የሰጠኝ? የት ነው የሰጠኝ? የ66 አንድ በወረደበት ማብራሪያ ተመልክተን ወንድም ታውቀዋለህ። ተመልክተህ እዚህ ጋር ያሉት ይመልከቱ። አንዴ ክፈትላቸው ፕሊስ። ይመልከቱት አንዴ ክፈትላቸው አንዴ። ብራዘር ተባረክልኝ። ብርክ በለኝና ክፈትላቸው አንዴ። እዚህ ጋር ከ3000 ሰው እየተከታተለ ነው ያለውና ማስረጃውን ክፈትላቸው። የኔ ወንድም አቤት ብራዘርዬ፣ የኔ ወንድምዬ፣ አቤት ሰጠው እኮ ማስረጃዬን። የት ነው ማስረጃ? እኔ አይታችኋል። እኔ ያሳየኝ ደግሞ 15 ደቂቃ ነው ተቀምጥ ያለው። ያው ሰዓቱ እዚህ ጋር ማስረጃ እስከምታመጣ ቆሜዋለሁ። የት ነው? እሺ አሳየኝ። ይኸውልህ። እሺ ምንድን ነው ያመጣኸው? ምንድን ነው ያመጣኸው? አማርኛ ማን የተረጎመው? አማርኛ አንብበው። አማርኛውን ከየት ነው ያመጣኸው ወገናችን? ወይም ደግሞ እንግሊዘኛው ላይ አድርገው። እንግሊዘኛ አማርኛ ነው ማን የተረጎመው? ከየት ነው ያመጣኸው ትርጉሙ? አረበኛ አታመጣም እንደኛ? እንግዲህ አንተ ሊክ ተብለህ ጉግል ታመጣለህ አይደብርህም? መጽሐፍ ክፈት እንደኛ። እንግሊዘኛ ያደረገው ገጠር ነው ያለው። ገጠር አይደለሁም፣ ዋና ከተማ ውስጥ ነው ያለሁት ወገናችን። አልሐምዱሊላህ። እኔን ተወኝና አንብብልን እስቲ። ቆይ ሄድ እስቲ አንዴ እንመልከተው። እስቲ ራቅ አድርገው አንዴ። እሺ አንብብልን እንጂ ማስረጃ ማንበብ ያለብህ እኮ አንተ ነህ። አንብብልን ማስረጃ ማንበብ ያለብህ አንተ ነህ። ማስረጃህን አንብብልን። ላምብልህ። ኧረ ይሄማ ትርጉም እኮ ነው። ይሄ እኮ ተርጓሚዎች አልተው። ቢያንስ እንግሊዘኛው ራሱ ዌብሳይት ነው። ዌብሳይቱን ክፈተው ድጋሚ። አረበኛው የለህም። አረበኛው የለውም ማለት አትቀበለው። ትርጉሙን አትቀበለው። አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ለምን ትከለከላለህ? አሳየን። ወይ ስማ 36 ሙሐመድ ኢብኑ መንሱር እየታየን አይደለም? እየታየን አሳየን። እያሳየው እኮ እሺ ይሄ ብራዘር ጎግል አታምጣ ወገናችን። ጎግልን ተወውና ቢያንስ እንግሊዘኛ ጎግል ነው እሱ። ጎግል እሺ ሰዓትን አሳልፈሃል ወገናችን። ማስረጃ እስከምታሳት ያው ቁሟል ሰዓት እዚህ ጋር ማስረጃ ሰዓትን አብራ ጀመርልህ። እሺ አሁን ማስረጃህን አምጣ። እንግሊዘኛ ላይ ካደረግከው እንግሊዘኛ ላይ የት ነው እንግሊዘኛው? በቃ የለውም። አይታችኋል። እስካሁን ብዙ ቆይታ የለውም ማስረጃ። እናመሰግናለን። አሁን ኢብራን እኔ እንዳልጠይቅህ ፈርተህ ነው የመጽሐፍ ቅዱስ ላይ ያነሳው። ኧረ ቆይ ረጋ ብሎ ወገናችን፣ እባክህን ረጋ በል። ይሄን አንብብልኝ አንዴ። አንተ ቆይ ስማኝ። በቃ አሁን ሰዓት አስጀምር። ቆይ ሰዓት ያለቀም ወገናችን፣ ሰዓት ያለቀ። ይሄን አንብብልኝ አንዴ። ምንድን ነው የሚለው? አንብብልኝ አንዴ። የኔ ወንድም አይታየኝም። ያቅርብልሃለሁ። አይታያችሁም? ይታያል። አንብበው። እሱ አይደለማ እኔ የሰጠሁት ሌላ፣ አንተ የምታቀርበው ሌላ። አንዴ ይሄን አንብብልኝ። እሱ ሌላ፣ አንተ የምታቀርበው ሌላ። መሐመድ አንዴ ይሄን አንብብልኝ። 66 ቁጥር 1 ላይ ከጋብቻ በፊት ዝሙት ፈጽመዋል። ወገኔ ይሄን አንብብልኝ አንዴ። ይሄን አንብብልኝ አንዴ ፕሊዝ። እሺ ይሄ ማንበብ ከበደህ? ይሄን አንብብልኝ አንዴ። ይኸውልህ ያንተ ጊዜ አይደለም ወይ? ያንተ ጊዜ አይደለም። ሰዓት ያው ሰዓት እዚህ ጋር ነው። አንብብልኝ። ከጎን ያለ ሰዓት አልፏል። 20 ደቂቃ አልፏል። አሁን የኔ ተራ ነው። ያው እዚህ ጋር ከጎን ያለው ሂድ በለው። ሰላም ልበል። ከጎን ያለው ሰላም ብየዋለሁኝ። አሁን እባክህን ይሄን አንብብልኝ ወገን። ተባረክ። ተጠይቅ። የኔ ተራ ነው። ተጠይቅ። ሰዓትን አሳልፋለሁ። ኖ አይደለም። ያው 20 ደቂቃ በላይ ሰዓት ፓውዝ አድርጌዋለሁ። ገና 4 ደቂቃ ከ51 ሰከንድ ተጠይቅ። አንብብልኝ። ኧረ ወገን ገና 4 ደቂቃ ይቀረኛል። እባክህ ሰዓት አልፏል። ያው እዚህ ጋር ተመልከቱ። ያው እዚህ ጋር ተመልከቱ። ያው 4 ደቂቃ
4 ደቂቃ ነው። አታቋርጠኝ። አንብብልኝ። ይሄን 20 ደቂቃ ነው የተጠቀምከው የኔ ወንድም። ያው 4 ደቂቃ ቀረኛል። 4 ደቂቃ ቀረኛል። ግን 4 ደቂቃ ቀረኛል። እዚህ ጋር 4 ደቂቃ አንብብልኝ። ይቅራ ያላ ይቅራ። አንተ ልታነብልኝ እኮ አይደለም፣ እኔ ላነብልህ አይደለም ወገኔ። 4 ደቂቃ ፓውዝ አድርጌዋለሁ። አሁን ፓውዝ አድርጌዋለሁ። 4 ደቂቃ ይቀረኛል ብራዘርዬ። ስለዚህ አንብብልኝ። አንተ ያቀረብከውን ለምንድን ነው ማነብልህ? ጠያቂ እኔ ነኝ። ስለዚህ ጠይቄያለሁ፣ ጠየቅልኝ፣ መለስኩልህ። በቃ ይሄን ማንበብ አልፈለክም ወገናችን። አሁን ስለ ሙታ አንስተህ ነበርና ማስረጃ መጣህና በነብዩ ጊዜ ሙታ ያደርጉ ነበርና ማስረጃን ድጋሚ ክፈትልኝ። ስለ ሙታ ያመጣኸው ድጋሚ ክፈትልኝ። እሺ ሱራ 4:24 እሺ ሱራ 4:24 ራሱ ቁርአኑ የሚናገረው ነው። እሺ ይሄን ነከተው ይላል። እሺ አንብብልን ወይም አንብብልን። እሺ አንብብልን። እሺ ላንብብልን። እሺ ሱራ 4:24 ላንብብልን። እሺ ደቂቃውን አስጀምረው። እሺ ስታነብ አስጀምረዋለሁ። አንብብ። እሺ አንብብ። እስከምታነብ ፓውዝ አድርጌዋለሁ። ወይስ እሱንም እየፈለክ ነው ገና? እሱንም ፈልገህ የምታገኘው ያው ያላሳየ ነው ያው እኔ ቁርአኑን ብታሳይ ነበር። እኔ እንደማሳየህ እኔ ብታሳይ ደስ የሚለኝ ቁርአን ነበር። አሁን አርቲክል ባታሳይ ነበር። አሳያለሁ። ግን መጽሐፍ የለህም ብራዘር። ቢያንስ እንደው አፕሊኬሽን እንኳን ከፍትልን። አርቲክል ከመትከፍትልን አርቲክል ነው እያነበብክ ያለውና አርቲክል ከምታነብልን ነው። አሁን እኔ አይተኸኝ ከሆነ ማስረጃ ዝም ብያለሁ። ስድድብ ነው ያስከው መረጃ ጠይቅ እያቀረብኩልህ። አምጣ ማስረጃውን አምጣ። እየጠበቅኩ ነው። እሺ ይታያል። ከሴቶች በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርምናቸው። ይህንን ለአላህ በእናንተ ላይ ጻፈ። ከያዛችኋቸው ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸው ግዴታ ሲሆኑ ስጧቸው። ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነውና ይላል። ከማን በቀር ይላል? በምርኮ ዝሙት ያደረገው ኃጢአት ያደረገው በምርኮ ከያዛችኋቸው ሲቀሩ በምርኮ ውስጥ የሆኑ አንዴ እቺን ቃል ልገማት። እቺን ቃል አንብባት እስቲ አንዴ። ዝሙተኛ ሳትሆን ምን ማለት ፈልገው? ዝሙተኛ ሳትሆን ማለት ምን ማለት ፈልገው ነው? ደግሞ የጠየቀኝ እየታየን አይደለም። መጀመሪያ አሳየን፣ በደንብ ከፍ አድርገህ አሳየን። አትንቀጥቀጥ፣ ከፍ አድርገህ አሳየን። እየታየን አይደለም ብራዘር፣ አሳየን በደንብ ተመልከት ነው። አሁን እኮ አይተህ ከሆነ እኔ ሳሳይ በደንብ ይታያልና ያንተ ግን አይታይም። በደንብ አሳየን፣ ከዛም ብብልኝ። ዝሙተኛው ሳትሆን ምን ማለት ፈልገው? ዝሙተኛ ሳትሆን ምን ማለት ፈልገው ነው? አሳየን እንጂ የት ገባ ሞባይሉ? ይሄው እያሳየውክ እኮ ነው። ምን ነካክ? የት ነው? አታየኝም እኔ ወላሂ አታየኝም እኔ። ይሄው ብራዘር አሁን እኮ መሰለህ ላስረዳ፣ ችግርህን ላስረዳ። አሁን አይ ቲንክ ማለት ነው አንተ ሐሳብህ እኛ ጋር አይደለም። እንደዚህ የምታደርገው ምንም አይታይም፣ ምንም አይታይም። እሺ አይታይም ወላሂ ነበር ሙሉ ለሙሉ። ከፍ አድርገው አንዴ፣ ረጋ በልና ረጋ በል፣ ችግር የለውም። እሺ ብራዘር አሁንስ አይታይም፣ ወላሂ አይታይም። አሁን ከፍ እንደኔ አድርገው እስቲ በአላህ ማስረጃ ማቅረብ አትችሉ። ግራ ገባን እኮ እኛ። ይሄ አይታይም፣ ወላሂ አይታይም። ከፍ አድርገው በስነ ስርዓት ያዘው። ረጋ በልና ብራዘር፣ አይታይም፣ ወላሂ አይታይም፣ ወላሂ ያልኩህ አይታይም ብራዘር። ቆይ እንደኔ ማድረግ ከብዶ ነው። እንደኔ አድርገው እስቲ፣ እንደኔ ቆይ አንዴ፣ እንደኔ አድርገው እስቲ፣ እንደዚህ አድርገው እንደኔ። ያአላህ ማስረጃ ማሳየት እንዳለኝ ላሳያችሁ። አይታይም፣ ወላሂ አይታይም። ኢምራን ሰዓት እየገደልክ ነው። አሳይኝ አንዴ። ቆይ አንዴ ወንጌል ቁርአን እኮ እጅግ ላይ አለ፣ አንተ እጅግ ላይ አለ። አንብበው፣ እጅግ ላይ አለ። አሳይኝ አንተ በሰሰ መጀመሪያ አሳየን። ቆይ አንተ አሳይኝ መጀመሪያ። እሺ ይሄ አይታይም። ይሄን ቃል አንብብል። ይሄ ቃል ምንድን ነው የሚለው? ይሄው አሳየውክ እኮ። እሺ ይሄን ቃል አንብብልኝ አንዴ። ለምን አንተ ያልከውን ነው ማነብልክ። ላይ ተመልከት እዛ። ቆይ አንዴ ይሄ ቃል ምንድን ነው? ይሄ ቃል ዝሙተኛ ምን ማለት ፈልገው? ሙሉን አንብበው አለ። ዝሙተኛ ሳትሆኑ አለ። ቆይ አንዴ ዝሙተኞች ሳትሆኑ አለ ምን ማለት ፈልገው? ዝሙተኛ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ምን ሲቀር? በምርኮ የያዛችኋቸው ሲቀሩ ያላቀረ። በምርኮ የያዛችኋቸው ሲቀሩ
አንዴ ብራዘር እሱም በኋላ አስረዳሃለሁ። የተፈለገበት መህር ነው። መህር ታውቃለህ? ጥሎሽ በኢትዮጵያ ጥሎሽ ይባላልና የተወራ ያለው ስለ ጥሎሽ ነው። እሺ ብራዘር እሱን ኢንሻአላህ በኋላ በደንብ አድርጌ አስረዳሃለሁ። ይሄን ቃል አንብብልኝ አንዴ። ከላይ ጋር ጀምረህ ነው የምታነበው። እሷን ቆርጣለሁ። አሁን አንተ የማትፈራ ከላይ ምን መጣ? ከላይ አንብበዋል። እሺ ብራዘር እዚህ ጋር ዝሙተኞች ሳትሆኑ ይላል። ምን ማለት ፈልጎ ነው? ዝሙተኞች ሳትሆኑ ይላል። ምን ማለት ፈልጎ ነው? ምን ምርኮኞች ሲቀሩ እኔ እሱን አልጠየቅኩም ብራዘር። የጠየቅኩህ እኔ እዚህ ጋር ነው። እኔ ያቀረብኩት እሱ ነው። እኔ አመሰግናለሁ። እንግዲህ አይታችኋል። እንደውም እዚህ አንቀጽ ላይ ራሱ ዝሙተኞች ሳትሆኑ ዝሙትን ከልክሏል። አሁን አንድ ጥያቄ አልከለከለም። እኔ ወገኔ በቃ ይበቃል፣ ችግር የለውም ኢንሻአላህ። ስልክ አሁን ደግሞ ስልክ ደውለውለታል ኢንሻአላህ። አሁን ወገኔ ተመለስና ወደኔ እስቲ እዚህ ጋር እግዚአብሔር የሚላል መሰለህ ሄደህ ጋለሞታ ሲታገል ጋለሞታ 30 ደቂቃ ነው የተጠቀምከው፣ በ10 ደቂቃ ማለት ነው። ያው 3 ደቂቃ ይቀራል። ስታወራ ፓውዝ በብዙ ትዕግስት ነው ፓውዝ አደርገዋለሁ። ወደ እኔ ጥያቄ እሄዳለሁ። ወደ እኔ ጥያቄ 30 ደቂቃ በላይ ነው ያው የተጠቀምከው። ማስረጃ እስከምታመጣ ፓውዝ አድርገው። አሁን እኔ ጠይቃለሁ። ተዘጋጅ ወገኔ። ሰዓት አስጀምርልኝ። እኔ ነኝ የምጠይቀው ወገኔ። ቆይ አንዴ ረጋ በል። ያው ይታይሃል። እኔ ነኝ የምጠይቀው። ሰዓት አልፏል። 30 ደቂቃ ነው የተጠቀምከው። ያው